በቤኒቶ ሙሶሎኒ የሚመራውን በጊዜው ኢትዮጵያን የወረረውን የጣሊያንን አገዛዝ በመሪነት የገረሰሰ አገሪቱን ያዘመነ በመላው የአፍሪካ አህጉርም የተስፋ ብርሃን ሆኖ የታየ እንዲሁም በሚሊዮኖች ጭምር እንደ መለኮታዊ ሰው የሚታይ ነገር ግን በስተመጨረሻ በራሱ አገር በተወሰኑ ሰዎች ስልጣኑ የተገለበጠና የተሻረ ይህ የኢትዮጵያዊው የመጨረሻው ንጉስ የኃይለ ሥላሴ ድንቅ ዘገባችን ነው። ኃይለ ሥላሴ ለታላቅ ነገር ዕጣ ፈንታን ይዞና ተፈሪ መኮንንን ሆኖ ሐምሌ 15 ቀን 1884 ዓ.ም ተወለደ። በጊዜው ከታላቅ የመኳንንት ዘር እንደመወለዱም በትልቁና በዝነኛው የኢትዮጵያዊው ንጉስ በዳግማዊ ምኒልክ ቤት አመራርንና ዲፕሎማሲን ገና ከልጅነቱ እያየና እየተማረ ለማደግ ችሏል። በተሳካ ሁኔታ የኢሮፕን ቅኝ ግዛት እምቢ በማለቷና በማባረሯ ኢትዮጵያ ገና በዓለማችን የ20ኛው ክፍለ ዘመን ሳይጀመር በአፍሪካ ሁሉ ለየት ያለች ሀገር አድርጓታል። ግን የሀገሪቷ የውስጥ የስልጣን ሽኩቻ ያልተፈታለች ችግር ሆኖ ቆይቷል። ልክ በ1909 ዓመተ ምህረት ታዲያ ተፈሪ መኮንን በኢትዮጵያ ብዙ ዝና የሌለውን የጊዜውን ንጉስ ልጅ ኢያሱን ተክታ ንግስት ዘውዲቱ ኢትዮጵያን እንድትመራ ረድቷታል። እርሱም ከርሷ ቀጥሎ በመግዛትና ከጎኗ በመሆን ኢትዮጵያን አዘምኗል። እንዲሁም ከተለያዩ አህጉራት ጋር ኢትዮጵያ ግንኙነት እንዲኖራት አድርጓል። በ1922 ዓመተ ምህረት ግን የዳግማዊ ምኒልክ ልጅ ንግስት ዘውዲቱ አረፈች። ተፈሪ መኮንንም ቀዳማዊ ኃይለ ሥላሴ በሚል ስም የኢትዮጵያው ንጉስ ሆኖ ተሾመ። የንጉስነቱ መታወቂያም ንጉሠ ነገሥት ዘእምነ ነገደ ይሁዳ በመባል ንግስናውን ሃ ብሎ ጀመረ። በ1927 ዓመተ ምህረት ኢትዮጵያ ትልቅ ጭካኔን ልትጋፈጥ የግድ ሆነባት። አምባገነኑ የፋሺስት ኢጣሊያ በቤኒቶ ሙሶሎኒ እየተመራ በየካቲት 23 1888 ዓመተ ምህረት ኢትዮጵያ በንጉስ ዳግማዊ ምኒልክ አገዛዝ ስር ሳለች የደረሰበትን ሽንፈትና ውርደት ለመበቀል ፍጹም ታጥቆ የመጣበት ጊዜ ነበር። I am 15 years old. My home is in Addis Ababa. Italy wants to make war against my people. We are a peace-loving country and have much work to do here in Ethiopia without being troubled by foreign countries. We do not want war, but if we are attacked, we will fight to the last drop of our blood to protect our home. My father and brother will take me along when they go to war. ፍጹም ጭካኔን የተሞላበት ወረራንም በኢትዮጵያ ምድር ከፈተ። ኢትዮጵያ ማንም ሊክደው በማይችል ጀግንነት አምባገነኑን ፋሺስትን ብትመክትም በአዳዲስ የጦር መሳሪያ የጣሊያኑ ጨካኝ ሰራዊት ታጥቆ ነበርና በበራሪ አውሮፕላኖቹ መርዛማ ጋዝን ሊጋፈጣቸው ባቃተው የኢትዮጵያ ድንቅ ጀግኖች ላይ አርከፈከፈው። ዋና ከተማዋ አዲስ አበባም ተያዘች። ንጉሱ ኃይለ ሥላሴም በ1928 ዓመተ ምህረት ሊሰደዱ የግድ ሆነ። የሚገባውን ትክክለኛ ፍርድ ለመጠየቅ ዛሬ በዚህ ቀርቤያለሁ። ምክንያቱም ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መበታተኑን ስላወቁበት ነው። Also only respect recovered from an illness, I decided to come myself to defend the cause of my people before the Council of the League of Nations. I hope, however, that the Council will be good enough to excuse me from reading the whole of my declaration and will allow Ato Tazaz, permanent delegate to the League of Nations, to read it in my place. ግን ንጉሱ በሄዱበት ዝም ብለው ሊቀመጡ አልቻሉምና በጄኔቫ በተገኙት ሊግ ኦፍ ኔሽንስ በመባል በሚጠሩት በጊዜው የዓለማችን ጠንካራ አገሮች ስብስብ ፊት ቆመው እስካሁን ድረስ ዓለም የማይረሳውንና ለሙሉ አፍሪካ ኩራት የሆነውን ንግግራቸውን አሰሙ። በዚህ ንግግራቸው ውስጥም የጣሊያንን ፍጹም ጭካኔና ወደፊትም ምድራችንን ወራሪዎች እንዳይዟት ያላቸውን ስጋት ገለጹ። ዛሬ እኛ ተወረናል፣
ነገ ግን እናንተ ትሆናላችሁ ሲሉ በግልጽ ተናገሩ። ንግግራቸው ትንቢታዊም ይመስላል። ምክንያቱ ደግሞ እርሳቸው ከተናገሩ ከ3 ዓመታት በኋላ ሁለተኛው የዓለማችን ጦርነት መቀስቀሱ ነበር። በ1933 ዓመተ ምህረትም በእንግሊዝ ጦር እርዳታና በኢትዮጵያ ጦር ጥምር ኃይለ ሥላሴ ድል አደረጉ። ራሳቸውን የይሁዳው አንበሳ በማለት የሚጠሩት ንጉሱ እንደገና ስልጣናቸውን ተቆናጠጡ። ወደ ስልጣናቸው እንደተመለሱ ኃይለ ሥላሴ ያተኮሩት ኢትዮጵያን ማዘመን ላይ ነበር። ትምህርትን፣ የተለያዩ መሰረተ ልማቶችን እንዲሁም ሕክምና የሚደረግበት የጤና ተቋሞችን በፍጥነት አስፋፉ። ኢትዮጵያም በሳቸው ጊዜ የተባበሩት መንግስታት መስራች መሆን ቻለች። ግን ትልቁ አሻራቸው የተከናወነው በ1955 ዓመተ ምህረት ነው። ይሄም በጊዜው ኦርጋናይዜሽንስ ኦፍ አፍሪካን ዩኒቲ አሁን ደግሞ አፍሪካን ዩኒየን ማለትም የአፍሪካ ህብረትን ሲያቋቁሙ ነው። በዚህም በመላው አፍሪካ የቀኝ ግዛት ተቋሚና የነጻነት አርማ ሆነው አህጉሪቱን ሞሉ። ግን በዓለም አቀፍ ዝናን ቢያተርፉም በቤታቸው ግን ችግሮች እንደ ወይን እየፈሉ ያሉበት ጊዜ ነበር። ኢትዮጵያ የፊውዳል አገዛዝ ስለነበረባት ብዙ እኩልነቶች አይከበሩባትም ነበር። ህዝቡ ንጉሱን ቢያደንቁና ቢያከብሩም ለውጥን ግን ፈጽመው ይፈልጉ ነበር። ሌላው የኃይለ ሥላሴ ድንቅ ታሪክ ከኢትዮጵያ በብዙ ርቀት በምትገኘው ሀገር መለኮታዊ ሰው ሆነው መታየታቸው ነው። በ1922 ዓመተ ምህረት በጄሜካ ሀገር ራስ ተፈሪ የሚባል አዲስ እንቅስቃሴ ተጀመረ። የዚህ እንቅስቃሴ ተከታዮችም ኃይለ ሥላሴ በመጽሐፍ ቅዱስ የተጠቀሰው መሲህ ነው ብለው በመቁጠር በምድራችን ላይ ያለ አምላክ ነው ብለው ያምኑበታል። በ1958 ዓመተ ምህረትም ታዲያ ኃይለ ሥላሴ ጀሜካ ሀገርን ሊጎበኙ ሄደው እንደ መንፈሳዊ መሪ ለሚቆጥሯቸው ብዙ ራስ ተፈራውያን ሰላምታቸውን አድርሰዋል። ኃይለ ሥላሴ ራሳቸውን እንደ መለኮት ባይቀበሉትም በዛን ሀገር መገኘታቸው ግን ብዙ ሙዚቃዎችን፣ ባህሎችንና በዓለማችን ታዋቂ የሆኑ እንቅስቃሴዎች እንዲነሱ ምክንያት ሆነዋል። ቦብ ማርሌና የሬጌ ሙዚቃ የንጉሱን መልእክቶች በዓለማችን ዙሪያ ያሰራጩት ጀመር። በዚህም የንጉሠ ነገሥቱ አሻራና ንግግሮች ሁሉ ከኢትዮጵያ በብዙ ርቀት በምትገኘው ጄሜካ እስካሁን ድረስ ጸንተው ኖረዋል። ከ1962 ዓመተ ምህረት ጀምሮ ኢትዮጵያ የተለያዩ ውስጣዊ ረብሻዎችን ታስተናግድ ጀመር። ረሃብ ሀገሪቷን ክፉኛ የመታበት፣ ሙስና በመላው አገሪቱ የተስፋፋበትና የተማሪዎች ተቃውሞ ያየለበት ወቅት ነበር። በ1967 ዓመተ ምህረት ወታደራዊውና በማርክሲስት ቡድን የሚመራው ደርግ ንጉሱን ገልብጦ ስልጣኑን ያዘ። ለ40 ዓመታት ኢትዮጵያን ካስተዳደሩ በኋላም ኃይለ ሥላሴ በቤታቸው ውስጥ ታስረው እንዲቆዩ ተደረጉ። ነሐሴ 21 ቀን 1967 ዓመተ ምህረት ላይ ታዲያ ንጉሱ እንደሞቱ ተዘገበ። አሟሟታቸውም ተፈጥሯዊ እንደሆነ ነበር በጊዜው የተወራው። ነገር ግን ብዙዎች በአዲሱ መንግስት እንደተገደሉ ያምናሉ። ለኢትዮጵያ ብዙ የዋሉት ንጉስ እንዲህ ወደቁ። ንጉሱ ከሞቱ ከ10 ዓመታት በላይ ስርወ መንግስታቸው የጸና ነበር። በኢትዮጵያውያን ዘንድ አገሪቱን ያዘመኑ ነገር ግን እኩልነትን ያላከበሩ መሪ ሆነው ቢታዩም በመላው አፍሪካና በዓለም ዙሪያ ግን የአንድነት የነጻነትና ለመብት የተጋዳይነት አርማ ሆነው እስካሁን ቆመዋል። በስተመጨረሻም በ1992 ዓመተ ምህረት ኢትዮጵያ የሚገባቸውን የቀብር ሥርዓት ፈጽማለች። ሬሳቸውንም በካቴድራል እንዲያርፍ ተደርጓል። የኃይለ ሥላሴ ታሪክ የአንድ ሰው ብቻ ታሪክ አይደለም። የአንድ ሙሉ አገር ተጋድሎ፣ የመላው የአፍሪካ የነጻነት ትግል እንዲሁም ጀግንነትን በልባቸው ያነገቡ የብዙ ሚሊዮኖች ጭምር እንጂ። ስለተከታተላችሁን እናመሰግናለን። እንዲህ ያማረ ዝግጅታችንን አጠናክረን እንድንቀጥል
ቻናላችንን ሰብስክራይብ ያድርጉ። ላይክ እና ሼርን በማድረግ ብዙዎች እንዲጠቀሙበት ያጋሩ። እኛ እዚሁ ጋር አበቃን። ቸርን ሰንብት።